አንቺ ራስ ወዳድ ነሽ። ራስ ወዳድ ባትሆኚ እንደዚህ አታደርጊም ነበረ። እኔ ላንቺ አንቺን የማሳድግሽ ምን ነሽ? ልጄ ነሽ። እንዲህ ባልወድሽ ኖሮ የወደፊት ሚስቴ አደርግሻለሁ ብዬ ባላስብ ኖሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? ሰላም ክርስቲያን ወገኖቼ እንዴት አላችሁ? እኔ እንግዲህ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። የሚያሳዝንም ነው። እንግዲህ ኢሳምና ኢክሩ ዛሬ በአዲስ ነገር መጥተው ነበር። እንግዲህ አይታችኋል። ካሜራ ደብቃ ነበር ዛሬ ኢክራም ስታወራው የነበረውን ኢሳምንና በቃ የሆዱን ነው የተናገረው ማለት ነው፣ የውስጡን። እስከዛሬ ድረስ ላንቺ እንትን ጠብቄ በቃ ሁሉን ነገር ካሜራ ራሴ ካሜራ እንትን አስቀምጬ ሁሉን ነገር አላወራም እያልኩኝ ዝም ብያለሁ። ዛሬ ግን ብሎ እንግዲህ ካሜራ መኖሩን ስለማያውቅ እንግዲህ ብዙ ነገር ብሏል ማለት ነው። ኢክራም ቆም ብለሽ ሰቢ ማለት ነው። አንዳንድ ጊዜ ያው እኛ ሴቶች የሚወደን ትተን የማይወደን ጋር እንሄድና በኋላ ብዙ መስዋዕትነት ያስከፍላል ማለት ነው። ብዙ የሴቶች የብዙ ሴቶች እህቶቻችን ህይወት እንደዚህ ነው ማለት ነው። አጠገባችን ያለን ጥለን እንሄድና ብቻ ብዙ ዋጋ ያስከፍለናል። እና እንግዲህ ኢሳም እንዳለው ራስ ወዳድ ነሽ። እንዴት ነው? አብረን ሰራን፣ አብረን ተነሳን፣ ከዜሮ ተነሳን፣ እዚህ ደርሰናል። እንዴት እንደ ፍቅረኛ እንኳን ባይሆን እንደ ቤስት ፍሬንድ እንኳን እንዴት የምታደርገውን ነገር አልነገርሽኝም ብሏል። እንግዲህ ብዙ ኮሜንታተሮችም ደግሞ ብዙ ነገር ብለዋል ማለት ነው። በነገራችን ላይ እንደኔ አስተያየት ስሰጥ ኢክራም እንግዲህ ያው አርፍደሃል ነው የምትለው። አርፍደሃል። አንድ ሰው አብሮ እየሰራ እያለ ትልቅ ነገር እያደረገ እያለ እንግዲህ አንድ የማይወዳት ለማይፈልጋት ሰው እንዴት ያህል ነው ይሄንን መኪና ስጦታ መስጠት የሚችለው ማለት ነው? እስኪ ንገሩኝ እንደው ውዶችዬ ማለት ነው። እስኪ እንደው እንዴት ነው ሴት ልጅ ለሴት ልጅ ለዛች ልጅ ፊሊንግ ከሌለው የማይፈልጋት ከሆነ የብር ረክሶበታል እንዴ? አብረን ስለሰራን አብረን ስላደግን ብሎ ማንም ሰው አያደርግም። ኢክራም እንዴት እንደዘነጋች አላቅም። እንግዲህ ያው አርፍደሃል ነው የምትለው። እሱ ደግሞ እኔ አርፍጄ ሳይሆን አንቺ ራስ ወዳድ ስለሆንሽ ነው። ቢያንስ እንኳን አሁን ከጌም ርቀሻል፣ ቤት ነው የምትቀመጪው። ቤስት ፍሬንዶችሽ ሴቶች ናቸው። ከማንም ሰው ጋር አትገናኝም። ስለዚህ ጊዜው በሚደርስ ሰዓት ድረስ አክት አላደረክም፣ አልነገርከኝም፣ ባፋ አልነገርከኝም እያለች ነው። ድርጊቶቼ አይገልጹም ወይ ነው እንግዲህ ዛሬ እውነቱን ሲነጋገሩ። ድርጊቶች አይገልጹም ወይ? ማን ነው ብዙ ነገር እንትን እያልኩልሽ ነው፣ እያደረግኩልሽ ነው፣ ምኔ ስለሆንሽ ነው የማደርግልሽ፣ የማሳድግሽ፣ እድገታችን እድገቴ ነው እያልኩኝ የማሳድግሽ ምኔ ስለሆንሽ ነው። እኔን ስታይኝ እንግዲህ አለ ኢሱ ማለት ነው። እኔን ስታይኝ እንግዲህ ምን እመስልሻለሁኝ? እኔ ጋር እየሰራሽ በጎን እኔ እያሳደግኩሽ፣ አንቺ እንደገና ደግሞ ወደ ሌላ ወንድ የምትሄጂው ወንድ ልጅ ቆረጠ ሆኖ ዛሬ እንግዲህ ካሜራ የሌለ ስለመሰለው ብዙ የሆዱን ተናግሯል ማለት ነው። ኢሳም እኔ ስታይኝ ምን ሞኝ ይመስልሻል ወይስ እንደገና ለፍቅር ዝቅ ስላልኩኝ እኔ የሚፈልገኝ ሴት ያለ አይመስልሽም ወይ እያለ ራሱ ብዙ ነገር ተናግሯል ማለት ነው። ኢክራም ግን ቆም ብለሽ ሰቢ ማለት ነው። ፍጡር ራሱ ያፈጥራል የተባለው ልጅ ነው እንግዲህ ጥሎ የሄደው ማለት ነው። እና ባለፈው አስቀይሜህ እንደሆነ ይቅርታ ልትለው ነበረ። አንቺ አልተቀየምሽም ወይ? አንቺ አልከፋሽም ወይ ብላል። ኢክራም እንግዲህ ሳስበው በቃ ማግባት ስላለባት ብቻ መሰለኝ የምታገባው ማለት ነው። እሱ አታፈቅርም እንኳ ሲላት ፍቅር በመላመድ ይመጣል ነው ያለችው ማለት ነው። ፍቅር በመላመድም ቢመጣ ለሴት ልጅ ግን መስዋዕትነት ያስከፍላል። እሱ የምታውቂው በዙሪያሽ ቢሆን እሱ የሚያፈቅርሽ መሆኑን እርግጠኛ ብትሆኚ ያው ከሴት በመላመድ ይመጣል ብለሽ ትያለሽ። ግን ይህ ወንድ በተለይ በአሁኑ በሶሻል ሚዲያ የተገኘ ወንድ ማመን ከባድ ነው እና ብዙ መስዋዕትነት ሊያስከፍልሽ ስለሚችል ኢክራም ቆም ብለሽ ብታስቢ ነው የሚሻለው ማለት ነው። ምክንያቱም በአሁኑ ሰዓት ሁሉ ነገር ከባድ ነገር ሆኗል ማለት ነው። ግን እንደ ዛሬ ኢሳም አሳዝኖኝ አያውቅምም። ንግግሩም እንደዚህ ብሎኝ አያውቅም። አያችሁ አይደል? ካሜራ ሲደቀን
ካሜራ ሲደቀን የምታወሩትን ተጠንቀቃችሁ ታወራላችሁ ማውራት እንኳን ቢኖርባችሁ ዝም ነው የምትሉ ዛሬ ካሜራ እንደሌለ ስላወቀ ይሆዱን የተናገረው ማለት ነው እኔ ምን ሞኝ ይመስልሻል ላንቺ ዝቅ ስል ፈላጊ የለኝ ይመስልሻል እያለ ነው እንግዲህ እሷ ግን መልስ እንኳን ይላትም ነበር በቃ ድርጊት ነው የምትለው ረፍዷል ምንም የረፈደ ነገር የለም ሁሉ ነገር ማስተካከል ትችላለሽ ቢያንስ እንኳን ኢክራም የሆነ ወጭ እንኳን ምናምን የሰውየውን ካለ ከቨር አድርጋችሁ ከሚወድ ሰው ጋር ብትኖሪ ነው እንደኔ የሚሻል ማለት ነው ምክንያቱም ነገ ጧት ብዙ መስዋዕትነት ሊያስከፍልሽ ይችላል ይሄ ፍቅር ደግሞ ገፍተሽ የሄድሽው ፍቅር ደግሞ ነገ ጧት ዋጋ ሊያስከፍልሽ ይችላልና እንግዲህ ቆም ብለሽ ትሰሚ ማለት ነው ኢሳም ደግሞ እንግዲህ ወንድ ልጅ ቆረጠ ሆኗል ማለት ነው ቆርጧል ማለት ነው የእውነት ራስ በቃ የሆነ ንግግሩ ቆፍጠን ያለ ምናምን ሆኖ በቃ ተናግሮ የሚፈልገውን ተናግሮ ላሻለ ማለት ነው በነገራችን ላይ እኔ ምንም ያንሰኝ ይመስልሻል እውነቱን ነው ምንም ያንሰው ሸበላ ነው እሷም ሸበላ ናት ሁለቱ ቢጣመሩ ደስ ይላል እንግዲህ ግን ቢያንስ እንኳን ኢክራም እንደ ቤስት ጓደኛ ከዜሮ ተነስታችሁ እዚህ እንደመድረሳችሁ እንደ ፍቅረኛ እንኳን ባይሆንም እንደ ጓደኛ ቢያንስ የሆነ ነገር ስታስቢ እንዲህ ነው ብለሽ ማማከር ነበረብሽ መናገር ነበረብሽ 95% የኢክራም ነው ጥፋቱ ብዬ ነው ማምነው እንግዲህ ኢክራም ደግሞ ምትችይ ከሆነ ለማስተካከል ሞክሪ ማለት ነው ለቤት አዲስ ከሆኑ ሰብስክራይብ ሼር በማድረግ ቤተሰብ ይሁን ማለት ነው ወዳችኋለሁ